አንድ ሰው ለፍቅሩ ሲል 6000 ኪሎ ሜትሮችን በብስክሌት ሊጓዝ ይችላል? ዛሬ የዓለማችንን እጅግ አስገራሚ እውነተኛ የፍቅር ታሪክ እናያለን። ኪሱ ውስጥ አንድ ሳንቲም የለም። በእጁ የያዛት ብቸኛ ነገር አንዲት አሮጌ ብስክሌትና ከፊቱ ደግሞ የ5 ሀገራት በረሃዎች፣ ተራራዎች እና አስቸጋሪ መንገዶች ይጠብቁታል። ዓላማው ግን አንድ ብቻ ነው፤ በሺዎች የሚቆጠሩ ኪሎ ሜትሮች ርቃ የምትገኝ ፍቅረኛውን ማግኘት። ዛሬ ዓለምን ካስገረሙ እውነተኛ የፍቅር ታሪኮች መካከል አንዱና ዋነኛውን ይዘንላችሁ ቀርበናል። እስከ ታሪኩ ፍጻሜ አብራችሁን ሁኑ። ለፍቅር ተብሎ የተደረገው የ6000 ኪሎ ሜትር የብስክሌት ጉዞ። ታሪኩ የሚጀምረው በ1975 ህንድ ውስጥ ነው። ፒኬ መሃንዲያ በኒው ዴሊ ጎዳና ላይ የሰዎችን ምስል እየሳለ ጥቂት ሳንቲሞችን የሚያገኝ ድሃ የሥነ ጥበብ ተማሪ ነበር። በአንድ አጋጣሚ ሻርሎት የተባለች ወጣት ስዊድናዊት የቱሪስት ጉዞ ለማድረግ ህንድ ትመጣለች። ፒኬ ምስሏን እንዲስልላት ጠየቀችው። በዛች አጭር ጊዜ ውስጥ ሁለቱም እርስ በርስ ተማረኩ። ሻርሎት በህንድ በቆየችባቸው ጥቂት ቀናት ውስጥ ተጋቡ። ግን ሻርሎት ወደ ሀገሯ መመለስ ነበረባት። ሻርሎት ስዊድን ሆና ለፒኬ የአውሮፕላን ትኬት ልትልክለት ብትፈልግም ፒኬ ግን በራሱ ጥረት ሊመጣ ቃል ገባላት። ሆኖም ፒኬ በጣም ደሃ ነበር። የአውሮፕላን ቲኬት የሚሆን ገንዘብ ቀርቶ ለምግብ የሚሆን እንኳን አልነበረውም። ለ3 ዓመታት ያህል በደብዳቤ ብቻ ተገናኙ። ፍቅራቸው ግን እየጠነከረ ሄደ። በ1977 ፒኬ አንድ ትልቅ ውሳኔ ወሰነ። ወደ ፍቅረኛዬ መሄድ አለብኝ አለ። የነበረው ጥቂት ንብረት ሸጦ አንዲት አሮጌ ብስክሌት ገዛ። ከህንድ ተነስቶ ፓኪስታን፣ አፍጋኒስታን፣ ኢራን፣ ቱርክ፣ ቡልጋሪያ፣ ዩጎዝላቪያ፣ ጀርመን እና አውስትሪያን አቋርጦ ስዊድን መድረስ ነበረበት። በበረሃው ግለቱ፣ በብርድ ቁሩ፣ በረሃብ በድካም እየተሰቃየ ተጓዘ። በየመንገዱ የሰዎችን ምስል እየሳለ ለምግብ የሚሆነውን ገንዘብ ያገኝ ነበር። ብዙ ጊዜ ብስክሌት ይሰበርበት ነበር። እርሱ ግን በእግሩም ቢሆን መጓዙን አላቆመም። ከ4 ወር ከ3 ሳምንት ጉዞ በኋላ 6000 ኪሎ ሜትሮችን አቋርጦ ስዊድን ድንበር ደረሰ። የሻርሎት ቤተሰቦች መጀመሪያ ላይ አንድ ደሃ ህንዳዊ በብስክሌት መጥቶ ልጃችንን አገባለሁ ማለቱን አላመኑም ነበር። ነገር ግን ሻርሎት ፒኬን ስታየው ወዲያው አወቀችው። ያ ላመነበት የተሳለቀበት ሁሉ ጉዞ ለፍቅር የከፈለው መስዋዕትነት መሆኑን ሲረዱ ትልቅ ክብርን ሰጡት። ዛሬ ፒኬ እና ሻርሎት በስዊድን ውስጥ ከልጆቻቸው ጋር በደስታ ይኖራሉ። ፒኬ አሁንም ታዋቂ ሰዓሊ እና የባህል አምባሳደር ነው። የፒኬ እና የሻርሎት ታሪክ ከድህነት ወደ ተስፋ፣ ከርቀት ወደ መገናኘት የተደረገ ታላቅ ጉዞ ነው። ዛሬም ድረስ በዓለም ዙሪያ ለሚገኙ በሚሊዮን የሚቆጠሩ ፍቅረኛሞች ተስፋ የሚሰጥ አርአያ ነው። ፍቅር ታጋሽ ነው። ፍቅር ጽኑ ነው። ፍቅር ተስፋ ያደርጋል። ፍቅር አይመካም። ፍቅር ሁሉ ለኔ ይሁን አይልም። ደግሞም እንደ ፒኬ ሁሉ ፍቅር በብስክሌት
6000 ኪሎ ሜትር ያስጉዛል። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለጓደኞቻችሁ ማጋራት እንዳትረሱ። በቀጣይ በሌላ አስገራሚ እውነተኛ ታሪክ እስክንገናኝ ቸር ሰንብቱ፣ ቸር ቆዩልን።